5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ደግሞ ላይክ እና ሼር አድርጉልን። ለዚህም እናመሰግናችኋለን። በአዲስ አበባ ከደረጃ በታች ሆነው በተገኙ ህንፃዎች ላይ የ60 ሚሊዮን ብር ቅጣት እንደሚጣል ታውቋል። ቅጣቱ ከዚህ በፊት ከነበረው የገንዘብ ቅጣት 55 ሚሊዮን ብር ጭማሬ አለውም ተብሏል። በማይናማር በማፊያዎች እጅ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው መመለሳቸው ሲሰማ አሁንም በሺዎች የሚቆጠሩ ኢትዮጵያውያን በዚያ በባርነት ውስጥ ይገኛሉ ተብሏል። በመላው ዓለም በመቶ ሚሊዮኖች የሚደመጠውና ከ80 ዓመት በላይ የሆነው የአሜሪካ ድምፅ ሬዲዮ ቪኦኤ ሊዘጋ ነው ተብሏል። እስካሁንም 1300 ሰራተኞቹን በግዳጅ ረፍት እንዲወጡ አድርጓል ነው የተባለው። አንጋፋው አርቲስት መራዊ ስጦት ከዚህ ዓለም በሞት ተለዩ። አርቲስት መራዊ ከ200 በላይ ለሚሆኑ አብዮታዊ መዝሙሮችና ለበርካታ ቲያትሮች የማጀቢያ ሙዚቃዎችንም ደርሷል። በኢትዮጵያ ብቸኛው የኩላሊት ንቅለ ተከላ የሚሰራ ሆስፒታል በ17 ዓመታት ውስጥ ለ170 ሰዎች ብቻ ሕክምናውን አድርጓል ተብሏል። በዚሁም ተቋሙ ስራ ላይ ነው ለማለት ይከብዳል ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። በድጋሚ አብራችሁን ቆዩ። የግንባታ መመሪያዎችን ተላልፈው በሚገኙ ህንፃ ሰሪዎች ላይ የ60 ሚሊዮን ብር ቅጣት ይጣላል ተብሏል። በህንፃ ግንባታ ወቅት የአደጋ ጊዜ መውጫና ሌሎች የግንባታ መስፈርቶችን የማያሟሉ ገንቢዎች ላይ የ60 ሚሊዮን ብር ቅጣት ነው ይጠብቃቸዋል የተባለው። ከዚህ በፊት የነበረው ቅጣት ከ3 እስከ 5 ሚሊዮን ብር ነበር። የአዲስ አበባ ከተማ አካባቢ ባለስልጣን ባወጣው አዲስ መመሪያ ነው ይህ የተላለፈው። የአዲስ አበባ ከተማ ግንባታ ፍቃድና ቁጥጥር ባለስልጣን የገንዘብ ቅጣቱን ማሻሻል ያስፈለገው መመሪያዎችን የማያሟሉ አካላትን ቁጥር ለመቀነስና ህንፃዎች ደረጃቸውን ጠብቀው እንዲሰሩ ለማድረግ መሆኑንም ገልጿል። በከተማዋ ከ52600 በላይ ህንፃዎች አሉ የተባለ ሲሆን ከዚህ በፊት በየ4 ዓመቱ ይደረግ የነበረው ፍተሻ አሁን ወደ 2 ዓመት ዝቅ መደረጉም ታውቋል። በማይናማር በማፊያዎች እጅ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ። ኢትዮጵያውያኑ ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው ተመልሰዋል። በዚህም በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር ትላንት 23 ዜጎችን እንዲሁም ዛሬ 30 ዜጎች በአጠቃላይ በካምፑ የነበሩ 53 ዜጎች እንዲመለሱ ተደርጓል ነው የተባለው። ከቅርብ ጊዜ ወዲህ በእስያዊቷ ማይናማር የታገቱ ለባርነት ተዳርገናል፣ ግፍ እየተፈጸመብን ነውና እርዱን የሚሉ ኢትዮጵያውያንን ድምፅ በስፋት እየሰማን ነው። በቀን ውስጥም ለ17 ሰዓት ያህል ያለ ረፍት የግዳጅ ስራ እንደሚሰሩና ደሞዝም እንደማይከፈላቸው በተደጋጋሚም ይገለጻል። እስካሁን ከማይናማር እገታ ነፃ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በጠቅላላው 130 ዜጎችን መመለስ መቻሉን የውጭ ጉዳይ ሚኒስቴር ገልጿል። ነገር ግን አሁንም በማይናማር ከ1000 በላይ የሚሆኑ ኢትዮጵያውያን በማይታወቅ ቦታ ለባርነት ተዳርገው እንደሚገኙ ወደ ሀገር የተመለሱ ተመላሾችም ይገልጻሉ። በኢትዮጵያ በብቸኝነት የኩላሊት ንቅለ ተከላ ሕክምና እየሰጠ የሚገኘው የቅዱስ ጳውሎስ ስፔሻላይዝድ ሆስፒታል ከፍተኛ ችግር ውስጥ ነው ተብሏል። የኩላሊት ንቅለ ተከላ የሚያደርጉ ሰዎች ቁጥር ቢጨምርም ተቋሙ ግን አለ ሊባል በሚችል ደረጃ ላይ አይደለም እየተባለ ነው። የኢትዮጵያ ኩላሊት ንቅለ ተከላ ማህበር ፕሬዝዳንት አቶ ቢኒያም አበራም የኩላሊት ሕክምናና ንቅለ ተከላ እንዲደረግላቸው የሚፈልጉ ታማሚዎች ቁጥር
እየጨመረ ነው፣ ንቅለ ተከላው ግን አለ በሚባል ደረጃ ላይ አይደለም ብለዋል። ሆስፒታሉ ካለበት የባለሙያ እጥረት፣ የመድኃኒት አቅርቦትና ከሕክምና ግብዓቶች ጋር በተገናኘ አገልግሎቱ በሚፈለገው መጠን እየተሰጠ አይደለም ነው ያሉት። ሆስፒታሉ የኩላሊት ንቅለ ተከላ ሕክምና መስጠት ከጀመረ 2000 ዓ.ም ጀምሮ ከ170 የማይበልጡ ህሙማን ብቻ አገልግሎቱን አግኝተዋል ነው የተባለው። ይህም ከህመምተኛው ቁጥር አንጻር በጣም ዝቅተኛ ነው ተብሏል። በኢትዮጵያ በኩላሊት ህመም ዲያሊሲስ የሚያደርጉና ንቅለ ተከላ ያከናውኑ ሰዎች ከ5000 አይበልጡም። እየተሰጠ ያለው አገልግሎት በቂ ላለመሆኑ ማሳያ ነውም ተብሏል። የኢትዮጵያ የኩላሊት ንቅለ ተከላ ማህበርና በኢትዮጵያ ኪድኒ ኬር ስራ አስፈጻሚ በኩል ችግሩ በዚህ መልክ ተገልጿል። የቅዱስ ጳውሎስ ሆስፒታል የውስጥ ደዌ ሐኪም የኩላሊት ሰብ ስፔሻሊስትና የኩላሊት ንቅለ ተከላ ማዕከል ዳይሬክተር ዶክተር ጸጋይ ብርሃኑ የተነሱ ችግሮች በመጠኑ ቢኖሩም በተባለው ልክ ግን አይደለም ብለዋል። አልፎ አልፎ የመድኃኒት አቅርቦት ችግር አለ፣ የባለሙያ እጥረት ግን የለብንም ነው ያሉት። የኩላሊት ንቅለ ተከላ ለማድረግ የሚያስፈልጉ መስፈርቶችን አሟልተው ሕክምናውን ለማድረግ የሚጠባበቁ ከ40 በላይ ህሙማን በዚህ ሰዓት ይገኛሉም ብለዋል። ሆስፒታሉ ያለበትን የመድኃኒት አቅርቦትና ግብዓት ችግር በመቅረፍ ህሙማኑ አገልግሎት እንዲያገኙ በመስራት ላይ መሆናቸውንም ገልጸዋል። አንጋፋው አርቲስት መራዊ ስጦት ከዚህ ዓለም በሞት ተለዩ። ከ200 በላይ አብዮታዊ መዝሙሮችን ጨምሮ ለበርካታ ቲያትሮች ማጀቢያ ሙዚቃንም ደርሰዋል። ክላርኔት በመጫወት የሚታወቁት አርቲስት መራዊ ከሙዚቃኛነታቸው ባለፈ በትወና መድረክ ላይ ተወዳጅነትን ማትረፍ ችለዋል። አርቲስት መራዊ ስጦት በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ መሆናቸውም ይታወቃል። ከ50 ዓመታት በላይ በቆየው የሙዚቃ ሕይወታቸው ውስጥም ለበርካታ ሙዚቀኞች ስራዎችን ሰጥተዋል። ለአርቲስት ምኒልክ ወስናቸው፣ ለመልካሙ ተበጀ፣ ጠለላ ከበደ፣ ፍቅር ተደሳለኝ ለበርካቶች ግጥምና ዜማ ደርሰዋል። ሙዚቃንም አቀናብረዋል። ከነዚህ ውስጥም የምኒልክ ወስናቸው የኢንጆሪ ፍሬ፣ ትዝታ አያረጅም፣ ስኳር ስኳር፣ አፈር አትንፈጊኝ፣ በምድረ ሱዳን ያለሽው፣ ጥቁሯ ጽጌረዳ፣ የመልካሙ ተበጀ፣ ብዕር ብዕር፣ ሰላም ጤና ይስጥልን፣ ንቤቱ፣ የፍቅር ተደሳለኝ፣ ልማት ልማት ሌሎችም ይገኙበታል። ከዚህም ባሻገር ከ200 የማያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረመድህንና ለሌሎችም በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችን ደርሰዋል። የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሰሩት አርቲስት መራዊ ስጦት ናቸው። በአፄ ኃይለሥላሴ ዘመን፣ በዘመነ ደርግና በዘመነ ኢህአዴግ ጊዜ በተሰራው የኢትዮጵያ ሕዝብ መዝሙር ላይ አርቲስት መራዊ ስጦት ትንፋሻቸው ተቀርጿል። ከ55 ዓመታት በላይ በቆዩበት የሙዚቃ ሕይወት ውስጥም በድምፃዊነት፣ በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት እንዲሁም በአቀናባሪነትና ሌሎች ዘርፎች ላይም ማገልገላቸው ይታወሳል። በመጨረሻም አንጋፋውና በሳምንት ውስጥ 100 ሚሊዮኖችን ተደራሽ የሚሆነው የአሜሪካ ድምፅ ሬዲዮ ሊዘጋ ነው እየተባለ ነው። 1300 ሰራተኞቹንም ደሞዛቸውን ሰጥቶ የግዳጅ ረፍት አስወጥቷልም ተብሏል። ከ83 ዓመታት በላይ ስራ ላይ የሚገኘው የአሜሪካ ድምፅ ሬዲዮ ይዘጋልም እየተባለ ነው። ትራምፕ ቪኦኤ በፌዴራል የገንዘብ ድጋፍ የሚደረግለት ጸረ ትራምፕና አክራሪ ሲሉም ከሰውታል። የምድራችን አንደኛ ባለጸጋው ሰው ኤለን መስክ ቪኦኤ ይዘጋ ሲሉ ከሳምንታት በፊት መግለጻቸው ይታወሳል። ከቪኦኤ በተጨማሪ የነፃ አውሮፓ ድምፅ የተሰኘው ሬዲዮም እንዲዘጋ ነው የተጠየቀው። ኤለን መስክ በኤክስ ገጻቸው ላይ መዘጋት ነው ያለባቸው፣ አውሮፓ አሁን ነፃ ሆናለች፣ ማንም የሚያዳምጣቸው የለም፣ በዚያ ያሉ ሰራተኞችም አክራሪ የግራ ክንፍ ጽንፈኛ እብዶች ናቸው፣ ስለ ራሳቸው ነው እያወሩ ያሉት፣ ግን ለዚህ ተግባራቸው 1 ቢሊዮን የአሜሪካንን ግብር ከፋይ ገንዘብ በየዓመቱ ያቃጥላሉ ማለታቸው ይታወሳል። የፕሬዝዳንት ትራምፕ አስተዳደር የተቋሙ ሰራተኞች በግዳጅ እረፍት እንዲወጡ አዘዋልም ተብሏል። የአሜሪካ ድምፅ ሬዲዮ መላው ዓለምን የሚሸፍን ሲሆን ፕሮግራሞቹን በ48 ቋንቋዎችም ያቀርባል። ያለፈው ዓመት 2024 በጀቱም $857 ሚሊዮን እንደነበርም ይታወሳል። ቪኦኤ በየሳምንቱ ለ1500 ሰዓት ለሚሆን ጊዜም ዜና፣ መረጃዎችን፣ ትምህርታዊና ባህላዊ ፕሮግራሞችን በዓለም ዙሪያ ወደ 123 ሚሊዮን ለሚሆን ሰው ያደርሳል። ቪኦኤ በኢትዮጵያ በአማርኛ፣ በትግርኛ፣ በኦሮምኛ እንዲሁም በሶማሊኛ ቋንቋዎችም ይሰራጫል። ይህ አዋዜ ልዩ ላልሰማችሁ ነው።
5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ።